እንኳን ወደ ቡሄ የእግር ሽርሽር በሰላም መጣችሁ። ይህ ልዩ የሆነው የቱሪዝም ቤተሰቦች የቡሄን በዓል ምክንያት በማድረግ በተለያዩ የአዲስ አበባ መንገዶች ጋር የሚያደርጉት የእግር ጉዞ ነው። ይህ የእግር ጉዞ የሚያጠቃልለው ጦጦ እስከ ቀበና ሆኖ ነበረ። ፕሮግራሙ እንደዛ ነበረ። ባለን የሰዓት መጣበብና የሰው መብዛት ምክንያት ትንሽ ቆራርጠነዋል። አሁን ከቀጨኔ መድኃኔዓለም ተነስተን ወንዝ ዳር የእግር ጉዞውን ተከትለን መተን አራዳ ካረፍን በኋላ አሁን ደግሞ የቀበናን አካባቢ እንደምታዩት አካባቢውን በመጎብኘት ላይ እንገኛለን። ወደፊት ግን ፓኬጃችን የቱር ፓኬጃችን ወይም ደግሞ የሃይኪንግ ፕሮግራማችን የሚሆነው ምንድነው? ከእንጦጦ ተነስተን ቀበና የሚደርስ ከ10.5 ኪሎ ሜትር በላይ የሆነና ከ87.3 ሄክታር በላይ የሚከልል ቦታን ማየት ነው። ስለዚህ ዛሬ ለሳምፕል ያህል የቡሄ ልጆችን ይዘን የመጣ ነው። ቤተሰቡ ብቻውን አይደለም የመጣው፣ አዋቂ ብቻ አይደለም፣ ልጆችን ይዘን የመጣ ነው፣ የኔን ልጆች ጨምሮ። ይሄንን ጉዞ ስናደርግ ታሳቢነቱ ምንድነው? ቡሄ የእግር ጉዞ በዓል በመሆኑ የመንገድ ላይ በዓል በመሆኑ ልጆቻችንን ይዘን በመምጣት በየመንገዱ ላይ የቡሄ በዓል አከባበርን እያሳየን ለልጆቻችን እንዲሁም ደግሞ በቤት ውስጥ ታፍነው የነበሩ ልጆች ከሌላው የማህበረሰብ ክፍል ከሌሎች የሰፈር ልጆች ጋር በመተባበር አብረው ቡሄን የሚጨፍሩበት የቡሄ በዓልን የሚያከብሩበትና ራሳቸውን ሶሻላይዝ የሚያደርጉበት ዋና ፕሮግራም ነው። እንደውም ዋናው የዚህ የእግር ጉዞ ፕሮግራም ልጆችን ከታፈኑበት ቤት አውጥቶ ከሌሎች ልጆች ጋር ቀላቅሎ ባህላቸውን እንዲያውቁ፣ አካባቢያቸውን፣ ተፈጥሯቸውን እንዲቃኙና አዳዲስ የተሰሩ ስራዎችን እንዲጎበኙ ማድረግ ነው። ስለዚህ ይሄንን በማለት እንግዲህ አጠቃላለሁ። እሺ፣ ዛሬ 100 ሰው ነበረ ፕላን ያደረኩት፣ ግን አሁን እንደቆጠርነው ከሆነ እስከ 120 ሰው ይደርሳል፣ ህፃናቶቹን ጨምሮ። እንዳየኸው በጋሪም የሚገፉ ልጆች አሉ። የመጨረሻው ትንሹ ልጅ ምናልባትም 2 ዓመት አዛሪያስ ነው። አዛሪያስ ነው እሱ የ2 ዓመት ልጅ ነው። ሌሎችም ልጆች አሉ፣ የኔ ልጅ ጨምሮ እሱ ገና 2-3 ወር ያልሞላው ልጅ ነው። አሁን እዚህ አካባቢ ላይ ትገኛለች። እሱን ጨምረን ነው ይዘን የመጣ ነው። አካባቢው በጣም ንጹህ ነው፣ ሽታ የለውም። በእግር መንገድም ስንጓዝ ወይዘሩም ረድቶናል። አክቹአሊ በአካባቢውም ላይ ስንጓዝ በጣም ሰላማዊ በሆነ መንገድ እየተጫወትን እርስ በርስ ብዙ ነገሮችን እየተወያየን ነው የመጣ ነው እና ይሄ ነው ሶልዬ።